እሺ የመጀመሪያው ጥያቄ የአገር ውስጥ ተፈናቃይ ቁጥርን በተመለከተ ነው። በእርግጥ ድምጽ የሰጡ አይደለም ያልነው የተመዘገቡ መራጮች ያ መስተካከል አለበት። ስታቲስቲክሱ የመራጮቹ ስለሆነ ያለን እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ የአገር ውስጥ ተፈናቃዮችን ወደ በወታደር ካምፕ ያሉ በልዩ ምርጫ ጣቢያ ድምጽ የሚሰጡ መራጮችን በተመለከተ ከሚመለከታቸው አካላት ነው መረጃ የሚሰበስበው። ስለዚህ ሀገር ውስጥ ተፈናቃዮችን በተመለከተ በተመሳሳይ ከሚመለከታቸው አካላት መረጃ ሰብስቧል። ከክልል መንግስት፣ ከአደጋ ስጋትና ኮሚሽን ከሚባለው ተቋም መረጃዎችን ሰብስቦ እዚህ ቦታ ናቸው ያሉት ተብሎ ስለተሰጠው በዛ መሰረት ነው ተከትሎ እነዚህን የሀገር ውስጥ ተፈናቃይ ካምፖች ሄዶ አይቶ የምርጫ ማስፈጸሚያ ልዩ ጣቢያዎችን ያቋቋመው። እንግዲህ አሁን የሚባለው መረጃ በዚህ ደረጃ ካለ ቦርዱ ይሄንን መረጃ ያንን በሚጠይቅበት ጊዜ ያላየው መረጃ ነው። እንግዲህ እሱ ወደፊት የሚታይ ነው የሚሆነው። እንደተባለው ቁጥሩ እንዲህ ከሆነ ከፍተኛ ነው ልዩነቱ። እኛ ግን ባለን መረጃ ያው እንደምታውቁት የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫን ለማስፈጸም ግብዓት የሚወስደው ከተለያዩ ተቋማት ናቸው። ጉዳዩ በቀጥታ ይመለከታቸዋል ከሚባሉ ተቋማት ነው መረጃ የምንወስደው። በዛ መሰረት የሰጡን መረጃና ያን መረጃ መሰረት አድርገን ያቋቋም ነው። ካገኘነው መረጃ እዚህ ካምፕ ውስጥ አሉ ከተባሉት የቀነስ ነው ወይም የሌሉበት የጨመርነው አንዳችም ነገር የለም። ስለዚህ በተገኘው መረጃ ሰርተናል ማለት ነው። ሌላው እንግዲህ በልዩ ሁኔታ ምርጫ ጣቢያ ከሚቋቋምላቸው አንዱ በእስር ቤት ያሉ እስረኞች ይላል። እንግዲህ ያው እንደምታውቁት ይሄ ነገር ሂደት ነው። ለምሳሌ ባለፈው በስድስተኛው ሀገራዊ ምርጫ በወታደር ካምፕ ምርጫ አላደረግንም ነበር። ዘንድሮ አድርገናል። ደግሞ በሚቀጥለው ጊዜ ራሳችንን እያጠናከርን እያበረታን ደግሞ በቀጣይ ሁሉንም ወገን አካታች በሆነ መንገድ በምርጫ እንዲሳተፉ የማድረግ ኃላፊነት አለበት ምርጫ ቦርድ። ስለዚህ ምናልባት በቀጣይ የሚታይ ይሆናል። ያው ደረጃ በደረጃ የምንችለውን ያህል ማድረግ ስለሆነ ሌላ ውጤት የሚያስቀይር የሚችል ኢሬጉላሪቲ አለ ብለው ፓርቲ ጠይቀዋል። ፓርቲዎች ማመልከቻ አቅርበዋል። ኢዜማም አንዱ ጥያቄ ያቀረበው ቅሬታ ያቀረበው ፓርቲ ነው። እንግዲህ አሁን እሱን በተመለከተ ባለፈው እንዳስረዳሁት የህግ ባለሙያዎች ጉባኤ አቋቁመን እነዚህ የህግ ባለሙያዎች ጉባኤ ጉዳዮችን እያጠኑ ነው፣ ሰነዶች እየመረመሩ ነው፣ ምስክሮች እየሰሙ ነው። ይህንን እንግዲህ አጣርተው ሲጨርሱ የሚገኘው ውጤት ለቦርዱ ቀርቦ ቦርዱ ያን መሰረት አድርጎ የተፈጠረው ኢሬጉላሪቲ ወይም የምርጫ አፈጻጸም ጥሰት አለ ብሎ ካመነ ድምፅን ሰርዞ ዳግም ቆጠራ ወይም ዳግም ምርጫ የማድረግ ድረስ እንደሚሄድ ህጉ ስለሚፈቅድለት ያ እንግዲህ ውጤቱ ተጣርቶ በማስረጃ ተረጋግጦ ለቦርዱ ቀርቦ ሲታይ የሚሰጥ ውሳኔ ነው ማለት ነው። ሌላው እንግዲህ የአንድ እጩ ስም የምን ፓርቲ እንደሆኑ የስራ ባልደረባዬ ታመጣልኝና እናነባለን የማን እንደሆነ ማለት ነው። ሌላው ተመሳሳይ ጥያቄ ነው ከዶቼ ቬለ የተጠየቀው ከኢቢኤስ የተጠየቀውን አይነት ጥያቄ ነው። እንግዲህ ያው ፓርቲዎች ማመልከቻቸውን ሲያቀርቡ ኢዜማም አቅርቧል። ያቀረበው ጥያቄ ይሄ ውጤቱ ተሰርዞ ድጋሚ ምርጫ ይደረግ የሚል ክሌም ያለው ጥያቄ ነው ያቀረበው። ለሱ በመለስኩት መንገድ እንግዲህ ተመርምሮ የሚታይ ነው ማለት ነው። ሌላው የታዛቢዎችን ቁጥር አጠቃላይ መቼ ይፋ ይሆናል? እንግዲህ አሁን ከስር እንዳልኩት መመሪያው በሚፈቅደው መሰረት ከስር እያጣራ ነው የምንሄደው። እንግዲህ ሙሉ በሙሉ ይፋ ለማድረግ የሁሉ ምርጫ ክልሎች ውጤት ወደ ማዕከል ገብቶ ተጣርቶ ልክ ዛሬ እንደምናደርገው የተጠናቀቀ ውጤት መግለጽ የግድ ይጠይቀናል። አሁን ባለንበት ሁኔታ በተወሰነ ደረጃ ነው የመጡት እየተጣሩ ያሉት። ከዚህ በመቀጠል እንግዲህ ቦርዱ በተከታታይ ይሄንን ያደርጋል። የአዋጅ ቁጥር 1162 እንደሚለው በሚሰጠው ምርጫ ከተደረገ በ10ኛው ቀን ይፋ እንደሚደረግ ቢገልጽም በአንቀጽ 62 ላይ ነገር ግን ከአቅም በላይ የሆነ ምክንያት ከገጠመ የመጨረሻው ውጤት የማሳወቂያ ጊዜ እስከተሰጠ እስከ 20 ቀን ሊሆን ይችላል ስለሚል የደረሰልንን ከስር አድርገን ህጉ ባስቀመጠው የጊዜ ገደብ ውስጥ ሙሉ በሙሉ ይፋ እናደርጋለን ማለት ነው።
የታዛቢዎችን ቁጥር በተመለከተ ከሀገር ውስጥ ተፈናቃይ ጋራ በተመለከተም እንግዲህ አንድም ተቋም የሚታወቅ በዛ ቦታ ሄዶ ትምህርት ከማስተማር ጨምሮ የኢትዮጵያ ሰብአዊ መብቶች ድርጅት ማህበር የሚባል ትምህርትም ሲሰጡ ነበር። በተለይ የዚህ የመታዘብንም ስራ እንዳከናወኑ እናውቃለን። ስለዚህ ታዛቢዎቻችን እዚህ ቦታ እንታዘባለን፣ እንዲህ አይነት ባጀት ሰጠን ለዚህን ያህል ቁጥር ብለው ሲስሉን የምንሰጠው ነው ማለት ነው። ሌላው ከዚሁ ጋር የተነሳው በዛሬው ቀን ምርጫ እንደሚደረግ እንኳን ማያውቁ ብዙ አሉ። እሱን በተመለከተ እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ምርጫ እንደሚያደርግ በተለያየ መገናኛ ብዙሃንም ገልጿል። ለምርጫ አስፈጻሚዎቹ ደግሞ በዛው በካምፕ ውስጥ ስላሉ ተመሳሳይ ትምህርት ሲሰጥ ቆይቷል። እነሱንም በማዕከል አሰባስቦ ስልጠና ሲሰጥ ቆይቷል። የሲቪክ ኤንድ ቮተር ኤጁኬሽን የሚያስተምሩ ተቋማትም ደግሞ ይህንን የምርጫ እንደሚካሄድ ትምህርት እንደሚሰጡ ይጠበቃል። በዚህ ልክ ነው እንግዲህ ለመስጠት እየተሞከረ ያለው። ምናልባት ወደ ኋላ ብመለስ የቁጥር ጥያቄ የተጠየቁት እንግዲህ ባለፈው ያስረዳነው ቅዳሜ በግንቦት 29 ቀን በነበረው መግለጫ ያስረዳነው በምርጫ ክልል ደረጃ ውጤት ይፋ ያደረጉትን ነው። በምርጫ ክልል ደረጃ ውጤት ያደረጉት ምርጫ ክልሎችን በቁጥር አስቀምጫለሁ። ምናልባት መድገም ካስፈለገ እንዲሁ በሕዝብ ተወካዮች ምክር ቤት ከ501ዱ 338ቱ ይፋ ማድረጋቸውን፣ ከ638ቱ 487ቱ ይፋ ማድረጋቸውን በድምሩ 825 ምርጫ ክልሎች አዳምረው ጨርሰው በምርጫ ክልል ደረጃ ውጤት አሳውቀዋል ነው ከ1139። ዛሬ ግን ያልኩት ወደ ማዕከል የመጡትን በማለት ነው። ስለዚህ ወደ ማዕከል የደረሱት ቅድም የገለጽኳቸው 816 ምርጫ ክልሎች ከ1139 ተቀብለናል። ስለዚህ ባለፈው የገለጽኩት በምርጫ ክልል የተለጠፈውን ነው። ዛሬ ግን ወደ ማዕከል የመጣውን ነው ማለት ነው። ሌላው ልመለስና ወደ በአንዳንድ አካባቢ በተለይ አንድ ምርጫ ክልል ተገልጾ ወደ ከመጡበት አካባቢ ድምፅ እንዲሰጡ መደረጉን አይቀበሉትም። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ስልጣኑ በሕግ የተገደበ ነው። ስለዚህ ሕጉ የሚለው የሀገር ውስጥ ተፈናቃዮች ወይም በወታደር ካምፕ ያሉ ወገኖች ድምፅ የሚሰጡት ወደ መጡበት ምርጫ ክልል እንደሚቆጠር ስለሚገልጽ በዛው የሚሆን ማለት ነው። እንግዲህ ሌላ በተመለከተ አሁን ዛሬ ይፋ አድርጋችኋል ውጤት። በሌላ በኩል ደግሞ በወታደር ካምፕና በአገር ውስጥ ተፈናቃዮች ካምፕ ውስጥ ገና ድምፅ ተሰጥቷል የሚል ነው። እንግዲህ ምንድነው ያደረግነው ዛሬ? የሀገር ውስጥ ተፈናቃዮች የተገኙት መረጃችን ከሰባት ክልሎች ነው የመጡት። እነዚህ ከሰባት ክልሎች የመጡት ደግሞ የመጡበት ምርጫ ክልል ይታወቃል። ስለዚህ ዛሬ ይፋ ያደረግናቸው ምርጫ ክልሎች ከዛ ውጭ የሆኑትን ነው ማለት ነው። በወታደራዊ ካምፕ ደግሞ ከብዙ ምርጫ ክልል ነው የሚመጡት። ነገር ግን ዛሬ ይፋ ያደረግንም አንድ ፓርቲ ብቻ የተወዳደረባቸውን ምርጫ ክልሎች፣ ሁለተኛ ለምሳሌ የመጨረሻውን አሸናፊ የሚባለው ያገኘውን ዝቅተኛ ድምፅና ከሱ ቀጥሎ ያለው እጩ ያገኘውን ድምፅ መካከል ያለው ልዩነት በሺዎች የሚቆጠር ነው። 20,000 30,000 አሁን እንደሰማችሁት። በወታደር ካምፕ ውስጥ በአንድ ምርጫ ክልል ድምፅ ይሰጣሉ የሚባለው መጠኑ ሲታይ ከመቶ አይበልጥም። ስለዚህ ያ እንኳን ሙሉ በሙሉ ለአንድ እጩ ተሰጥቷል ቢባል በሁለቱ መካከል ያለው ልዩነት በሺዎች የሚቆጠር ስለሆነ በውጤቱ ላይ የተለየ ለውጥ ስለማያመጣ፣ በሶስተኛ ደረጃ ደግሞ አንዳንድ እጩዎች የተወዳደሩባቸው ወይ ፓርቲዎች የተወዳደሩባቸው ምርጫ ክልል ወንበሮች
የተወዳደሩት እጩዎች ቁጥራቸው ዝቅተኛ ነው፣ ወንበሮቹ ግን ከፍተኛ ነው። ለምሳሌ 9 የክልል ምክር ቤት መቅረብ በሚችልበት ቦታ የተወዳደሩት 8 ነው የሚሆኑት። ስለዚህ የቀረቡት በሙሉ ስላለፉ የሚመጣው ለውጥ የለም ማለት ነው። ወይም አንዳንዶቹ ሙሉ ሊሆን ይችላል። 10 ምርጫ ክልል ሆኖ 10 ወንበር ሆኖ በአንድ ምርጫ ክልል 10 ተወዳዳሪዎች ይሆናሉ የቀረቡት ብቻ ሳይሆን። ስለዚህ እነዚህን አይተን በጥንቃቄ ስክሩትናይዝ አድርገን ያቀረብነው ውጤት በመሆኑ ያንን አፌክት አያደርገውም ማለት ነው።